ነገሮችን ለሰላም ሁላችንም ማሰራጨት እንዳለብን ነው የምናገረው። ሰላም ማለት ለእያንዳንዳችን ሰላም ያስፈልገናል። እንደ ሀገር ጥሩ የጸጥታ ስትራክቸር አለ ብዬ አስባለሁ። ወንጀል ብቻ ነው ስራችን አቡቢላወል አይተህለፋው ጌታችን አንኑር ኢላወል ሰለላሁ ዐላ ሙሐመድ አቡቢላወል ሰለላሁ ዐላ ሙሐመድ አንኑር ኢላወል ጌታዬ በቸርነት አቡቢላወል አንተው አስገባን ጀነት አንኑር ኢላወል ሰለላሁ ዐላ ሙሐመድ። በከተማችን አዲስ አበባ በርካታ ቁጥር ያለው ህዝብ የሚታደምባቸው ሃይማኖታዊና ህዝባዊ በዓላት እንዲሁም ልዩ ልዩ ኩነቶች ይከበራሉ። እነዚህ በዓላት በሰላም መከበራቸው ለከተማችን ብሎም ለሀገራችን ገጽታ ያለው ጉልህ ሚና ቀላል የሚባል አይደለም። በያዝነው መጋቢት ወር 2018 ዓ.ም 1447ኛው የኢድ አልፈጥር በዓል በሰላም ተጠናቋል። እጅግ ነው የበዛ አቡቢላወል ተቆጥሮ አያልቅም በዋዛ አንኑር ኢላወል። የአደባባይ በዓላት የጸጥታና የአስተዳደር አካላት እንዲሁም የእምነቱ ተከታዮች ባከናወኑት ቅንጅታዊ አሰራር እጅግ በደመቀ ሁኔታ የተጠናቀቀ ሲሆን የአደባባይ በዓላት አንድነታችን የአብሮነታችንና የመተሳሰባችን መገለጫ በመሆናቸው ምንጊዜም የሚያስፈልጋቸውን ትኩረት በተመለከተ የተለያዩ አካላትን አነጋግረን ጠቃሚ ሐሳቦችን ይዘንላችሁ ቀርበናል። በፈድሉ አንቱን የሰጠ አቡቢላወል አንዘልከው ብናመሰግን አንኑር ኢላወል ሰለላሁ ዐላ ሙሐመድ። የዘንድሮው 1447ኛው የኢድ አልፈጥር በዓል ያለምንም የጸጥታ ችግር ሃይማኖታዊ እሴቱን በጠበቀ መልኩ ተከብሯል። በዓሉ በሰላም ተከብሮ እንዲጠናቀቅ የአዲስ አበባ ፖሊስ ከሌሎች የጸጥታ ተቋማትና የእምነቱ ተከታይ የሆኑ የበዓሉ አስተባባሪዎች ጋር በመቀናጀት ልዩ ትኩረት በመስጠት አስፈላጊውን ሁሉ በማድረግ ያለምንም የጸጥታ ችግር ማክበር ተችሏል። በዓሉ በጣም ደስ ይላል። በጣም ደስታ የሰፈነበት በዓል ነው። እንደምታየው በሰላም ጉዳይ፣ በአንድነት ጉዳይ ስታየው ድባቡ ጠቅላላ በድምሩ ደስ የሚል ፕሮግራም ነው የነበረው። በአጠቃላይ ግን እንደምታየው ያለመሰልቸት፣ አለመረበሽ አጀማመሩ ነው የምታየው። ለዚህ ነገር ትልቁ ጥቅሙ ወሳኝ የሆነው ነገር ምንድነው? የተቀናጀ እንደ አገር እንደ መንግስት እንደ ጸጥታ ዘርፍ ከፌዴራል ፖሊስ እስከ አዲስ አበባ ከተማ መስተዳደር ፖሊሶች ጭምር እንዲሁም ከኢትዮጵያ መጅሊስ እና ከአዲስ አበባ ከተማ መጅሊስ ተቋም ጋር አብሮ በመሆን የተለያዩ የሰላም ስራዎች ላይ በሰፊው የተሰራ ነገር እንዳለ ያሳያልና ስብሰቦች ነበሩ፣ ኮርሶች ነበሩ። ያንን ተንተርሶ በፍጹም ምንም አይነት ኮሽታ እንዳይኖር ተመሳሳይ ጠጉር ለውጥ አካላት ገብቶ ድባቡን እንዳያውኩ የበዓሉንም የማህበረሰቡንም የሃይማኖቱንም እሴት በጠበቀ መልኩ መጓዝ እንዳለበት ከመጀመሩ የተሻሉ ነገሮች የተሰሩ የመጡበት ሁኔታዎች አሉ። እንግዲህ ሰላም ፍጹም የሆነ ፕሮግራሞች ተከናውኗል። እሱ ጠግቦ ጎረቤቱ የተራበ ሰው ያው አላመነም ብለዋልና ካለው ደግሞ ለጎረቤቱ ያካፍላል። ጎረቤት ሲባል ደግሞ ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎረቤትን ያሉት እንጂ በሃይማኖት በብሔር በጎጥ በሚገናኝ አላሉምና ጎረቤቱንም በመጎብኘት ያለውን በማካፈልም ጭምር ነበር ስንጾም ስንተባበር የነበረው። እንግዲህ ሙስሊም ያልሆኑትም ወገኖቻችንን ሳምቡሳውንም ሾርባውንም አብረው ሼር ሲያደርጉን ነበረ። ከዛ ባሻገር ወላጅ አልባ ህጻናቶች፣ ደጋፊ የሌላቸው እናት አባቶችን ደግሞ እንዲሁ በዚህ መልኩ ስንደግፍበት ያለፍንበት ነው ከጾም ባሻገርና ቆንጆ ጊዜ ነበረ ረመዳን። በከተማችን አዲስ አበባ የአደባባይ በዓላት ሲከበሩ የበዓሉ ድምቀትና የዜጎችን ደህንነት በአስተማማኝ ሁኔታ ለማስጠበቅ ፖሊስ እያደረገ ያለው አስተዋጽኦ ከፍተኛ መሆኑን ተገልጿል። አንድ ሀገር እንደ ሀገር የሚቆመው ሰላሙ ሲጠበቅ ነው። ሰላም የሚጠበቀው ደግሞ በፖሊስ ሰራዊት ነው ወይም ደግሞ በጸጥታ አካላቶች ናቸው። እነዚህ ደግሞ በተለይ እንደ አዲስ አበባ ነዋሪ በጣም ሴፍ ነን ብለን የምናስበው የአዲስ አበባ ፖሊስ እና ጸጥታና ደህንነት አዲስ አበባን በመጠበቁ ነው። ጾማችንንም ማታ በሌሊት እንወጣለን፣ በሰላም ገብተን ነው የምንወጣው። ሰግደንም ወደ ቤታችን በተመሳሳይ ኢቭን አሁን ራሱ ያለውን ረመዳን የኢድ ባህል አከባበርን ከሩቅ ጀምሮ እስካሁን ድረስ በጣም በሰላማዊ መንገድ በአግባቡ
እያስተናገዱን ኢቭን ቦታ እንኳን ከተሳሳተ እየመሩን ነው ስንመጣ የነበረውና የፖሊስ ሚና እንደ ሀገር በጣም ትልቅ ነው። የፖሊስ ሚና እንዲህ በቀላል የሚገለጽ ነገር አይደለም። ፖሊስ የለም ማለት ሰላም የለም ማለት ነው። ብዙ ጊዜ የሰው ልጅ በማን አለ እያለ ነው ስራ የሚሰራ። ወንጀልም ሲሰራ ራሱ ካጠገቤ ማን አለ እያለ ነው የሚሰራውና ወንጀልን በመከላከል ጸጥታን በማስከበር ረገድና እንደዚህ አይነት የአደባባይ በዓላት በተለይ ሃይማኖታዊ በዓላት በጣም በተሳካ ሁኔታ እንዲከበር እና የአክባሪው ራሱ ሴፍ ሆኖ ራሱን ጠብቆ ተረጋግቶ እንዲንቀሳቀስ የፖሊስ ሚና በጣም ትልቅ ነበርና አሁንም እንደዛው ነው ያለውና እኔ እንደውም እንደ ዜጋ የፖሊስን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ አዲስ አበባ ሰላምና ጸጥታ እንደዚሁ በደንብ ተቀናጅተን ዋዜማው 2 ቀን 3 ቀን ሲቀረን ሮቴሽን በሚገባ በጋራ ከፍተኛ አመራር ጀምሮ እስከ ታችኛው ድረስ መሬት እስከሚወርድ ድረስ መውረድ ባለበት ልክ ሰፊ ስራዎች ስንሰራ ቆይተናል። በዛ ልክ ነው ዛሬ እንደምታየው ደግሞ የዛው ውጤት ነው። ማህበረሰቡ ያው በሰላም ሄዱን አክብሮ በሰላም ወደ ቤቱ ተመልሷል። ወጣቶች የሀገሪቱ ትልቅ አቅምና ጉልበት የሀገር ተስፋ በመሆናቸው የአካባቢያቸውን ሰላምና ጸጥታ ለማስጠበቅ ከጸጥታ አካላት ጋር በመቀናጀት መስራት እንዳለባቸው ተገልጿል። ወጣት ትኩስ ኃይል ነው። ትኩስ ኃይል ስለሆነ ለረብሻ የሚጠቀሙበት አካላት እሱን ነው። አንዳንድ የፖለቲካ አጀንዳ ያላቸው ሰዎች ወጣቱን እያስተማሩ ጊዜያዊ ስሜት እየነገሩት ሊሄድ ይችላል። ይሄ ደግሞ አገርንም ራሱንም ይጎዳል። በጥላቻ መንፈስን ጥሎ የፍቅር ነገሮችን አስገብቶ ሰውን መቅረብ እንዳለበት ነው። አገራዊ ልማት የሚሄድበትን ነገር እየተሰራ ባለው ላይ ወጣቱ ቆም ብሎ አስቦ ከሰላም ሰራዊት ጋር ከሰላም የሚያመጣለት አካል ጋር እየተመካከረ ጥያቄ እንኳን ቢኖረው በሰላማዊ መንገድ ማቅረብ። የሰው ልጅ ጥያቄ ይኖረዋል። ዝም ብሎ በደኛ መንፈሳዊ ሰዎች እኔ ፖለቲካ አላቀም፣ መንፈሳዊ ሰው ነኝ። መንግስት የሚያጠፋቸው ጥፋቶች እንኳን ቢኖሩ በሰላማዊ መንገድ መጠየቅ አለበት። የአንድ አገር የሰው ኃይል የጀርባ አጥንት ደግሞ ወጣት ነው። ወጣት ማለት እንግዲህ ሁሉ ነገር ነው። ሁሉ ቦታ አሉ። ጉልበት አላቸው፣ እውቀት አላቸው፣ እንዲሁም አንድነትም አላቸው። እንዲሁም ደግሞ አልሚም ናቸው፣ አጥፊም ናቸው። አሁን ያለው ነገር ቅንጅቶች አሉ። ቅንጅቶቹ ምንድነው? አንደኛ በሃይማኖታዊ ተቋም ቅንጅቶች አሉ። እንዲሁም ደግሞ በመንግስታዊ ተቋም ቅንጅቶች አሉ። በአካባቢ ማህበረሰብ እንዲሁም በተመሳሳይ የተቀናጀ ተቋም አለ። በየትኛውም ልማት ዘርፍና በየትኛውም የአገር ጸጥታ ላይ ወጣቱ እጁን ከቶ መስራት እንዳለበትና እንግዲህ ኢትዮጵያ አለንልሽ የሚል ነገር ሌላ ሀገር ስለሌለን ፓስፖርቴ ወደ ውጭ ሲሄድ መየትነ ኢትዮጵያዊ ነው የሚባለው ሁሉ ጊዜ ፓስፖርቴ ኢትዮጵያዊ እንደሚገልጽ፣ ባንዲራችን ኢትዮጵያዊነታችን እንደሚገልጽ፣ አንድነታችን እንደሚገልጽ ወደ ኋላ የሚያስብል ነገር አይደለም። ወጣቱ ከዚህ በላይ ከሱስና ከልባሌ ቦታ ራሱን ጠብቆ ለጸጥታ አካል ጎን እንዲሁም ከልማት ጎን ሆኖ የስራ ፈጠራ ላይ ተሳትፎ ሙያዊ ነገሮች ላይ ትምህርት ላይ ህይወቱን እንዲያሳልፍ የሚል መልእክት አለኝ። እንደ ኢትዮጵያ በጣም የታደለ ሀገር የለም። በጣም ከፍተኛ ቁጥር ያለው ወጣት ያለባት ሀገር ነው። በዚህ ላይ በጣም ታዳጊ ወጣቶች ያሉበት ሀገር ነው። እንደ መንግስት እኔ ብዙ ያየሁት ነገር አንድ መልካም ነገር ምንድነው? ለምሳሌ ዲጂታል 2030 የመሳሰሉ ነገሮች አሉ። ትውልዱ ራዕይ ኖሮት አገሩን እንዲረከብ፣ እንዲማር፣ እንዲለወጥ መንግስት እየተጋ እንደሆነ አያለሁኝና እንደ ወጣት ኢትዮጵያ በጣም የታደለችበት ሁኔታ ስላለ ከዚህ ውስጥ ደግሞ ሙስሊሙም እንደ ማጆሪቲ ወጣት ይበዛበታልና ይሄ ወጣት ያለውን ኢነርጂ እውቀት በሙሉ ለመልካም ነገር እንዲያውለው ሀገር በማሳደግ ማህበረሰብን በማሳደግ እሱንም በመለወጥ ምክንያቱም ነገ መሪ የሚሆነው እሱ ስለሆነ ማለት ነው። በተለይ ከአልባሌ ቦታዎች መራቅ፣ ከሱሶች መራቅ፣ በሀገር ጥቅም ላይ አንዳንድ ጊዜ ያልተገቡ ነገሮች ይፈጠራሉና በደመ ነፍስ እንደዚህም ብሎ አፍራሽ ኃይሎችን ባለመከተል መልካም ነው ብዬ ነው የማስበውና ይሄ ኢነርጄቲክ የሆነው ወጣት ኃይል ሀገሩን በመለወጥ በተለይ ኢትዮጵያን ቀዳሚ በማድረግ ሂደት ላይ ትልቅ ሚና አለው ብዬ ስለማስብ ያንን ሚናውን እንዲወጣ ቢደረግ መልካም ነው ብዬ አስባለሁ። በህብረተሰቡ መካከል ቅራኔዎች እንዲኖሩና የጥላቻ መልእክቶችን በተለያዩ የማህበራዊ ሚዲያ አማራጮች የሚያስተላልፉትን መልእክት በማመዛዘን ወጣቶች ጉዳዩን በትኩረት መመልከት ይኖርባቸዋል። አሁን ኢትዮጵያ ብቻ ሳይሆን ዓለም ላይ ትልቁ አደጋ የሶሻል ሚዲያ ነው። በፊት ሶሻል ሚዲያ ዝም ብሎ የሆነ ነገርን በሐሰተኛ መረጃን ወይም ደግሞ የተሳሳተ መረጃን መልቀቅ ነበረ። አሁን ግን ከዛ በጣም በከፋ ሁኔታ እኔና አንተን አስመስሎ ራሳችን ንግግራችንን አስመስሎ የመጣ ደግሞ አርቲፊሻል ኢንተለጀንስ የሚባል ነገር መጥቷል። ይሄ ኤአይን ደግሞ ተጠቅሞ የሚመጡ መረጃዎች አሉ፣ በጣም እጅግ የተሳሳተ አፍራሽ የሆኑ ለምሳሌ እኔን መስሎ ያልተገባ ነገር የሚናገርበት ሳናጣራ እርግጠኞች ሳንሆን
የማንንም ሀሳብ ላለማጋራት መጠንቀቅ መቻል አለብን። ሁለተኛ ሶሻል ሚዲያን በአግባቡ ከተጠቀምነው በነገራችን ላይ ብዙ ሰዎችን ባለሀብትም ያደረገ ፕላትፎርም ነው። አንደኛ ለመማር ይጠቅማል፣ ሀብት ጀነሬት ለማድረግ ይጠቅማል። ከዛ ባሻገር የራስንም ሀሳብ ለመሸጥ ይጠቅማል። ከዚህ ባሻገር ግን ላልተገባ ነገር ስናውለው አንድ አዲክትድ ነው የምንሆነው። ሁለተኛ ራሳችንንም ለአደጋ ነው የምናጋለጠው። ምክንያቱም የተሳሳተ መረጃ ዝም ብሎ ማቀበል ከመረጃ ነጻነት ጋር አይገናኝም። ያላየነውን ያልሰማነውን ሳናረጋግጥ አንተ እዛ ሀገር ቁጭ ብለህ የሆነ ነገር ትለቃለህ። ብዙ ሰዎች ይረበሻሉ ወይ ብዙ ሰዎች ያልሆነ አመለካከት ይይዛሉ። የዚያን ሁላ ሰው አፉ በል ልትል አትችልም። ቂያማ ቀን ስንቱን ሰው አገር ረብሸህ አገር በጥብጠህ። ስለዚህ ነገሮችን በትክክል አድርጎ ሶሻል ሚዲያ መጠቀም ያለበት የሰው ልጅ ለጥሩ ነገር ነው። እስኪ አንዳንድኛ ፈጠራ ነገሮች ለማንከታተልበትም ፈጠራ ነገሮች እኮ ብዙ ነገሮች ታያለህ እኮ ወንበር እንዴት እንደሚሰራ፣ ቀለም እንዴት እንደሚቀባ፣ መኪና እንዴት እንደሚነዳ ጥሩ ነገሮች እኮ መልካም ነገሮች እኮ አሉት። እነዚያን ሁላ ነገሮች ማየት ሲገባን በቃ የማጥፋት ነገር፣ የውሸት ነገር፣ የአድማ ነገር፣ የጎሳዊ ስሜት ነገሮችን የመረበሽ ስሜት ከሄድን ተጠያቂ ሁሉም ሰው ኩሉ ነፍሲን ቢማ ከሰበት ረሂና ሁሉም ነፍስ ቂያማ ቀን ይጠየቃል። ወጣቶችና ሶሻል ሚዲያ እንግዲህ ወቅቱ ያገናኘ ነው። ወቅቱ ያመጣው ዘመናዊነትን ነው። እንደምታየው ሶሻል ሚዲያ እንደ አጠቃቀም ነው ሰዎች እንደሚጠቀሙት አካሄድ ነው። አንደኛ ለመልካምነት የሚጠቀሙ ሰዎች መልካምነትን ይዞ ይሄዱና የራሳቸውን ቢዝነስም የራሳቸውን እውቅናም ያገኙበታል። ለመጥፎ ያሰቡ ሰዎች ደግሞ ወደ መጥፎ ያመራሉ። ሰላምን የማስጠበቅና ወንጀልን የመከላከል ጉዳይ እውቅና ለተሰጠው የጸጥታ አካላት ብቻ የሚተው ባለመሆኑ ሁሉም ሰው ጉዳዩ ይመለከተኛል በማለት አካባቢውን በንቃት ማስጠበቅ እንዳለበት መልእክት ተላልፏል። ሰላም ማለት ለእያንዳንዳችን ሰላም ያስፈልገናል። ሰላም ማለት እኔ ነኝ መጠበቅ ያለብኝ፣ ከራሴ ነው መነሳት ያለብኝ። ሰላም ማለት እያንዳንዱ ማህበረሰብ ነው ሰላም ላይ መሳተፍ ያለበት፣ ሰላም መጠበቅ አለ። ሰው ልጅ ጤናውን እንደሚወደው ሰላም መውደድ አለበት። እኔ አሁን ጤናዬን ሲወድ የግሌ ነው። በሽታ ከያዘን ሕክምና ሄዳለሁ። ከዛ በኋላ ለመዳን ሞክራለሁ። ጸጥታ አካላትና ማህበረሰቡ የተናበበ እያንዳንዱ ሰው ለሰላም ዘብ መቆም አለበት። ወጣቱ ዘብ መቆም አለበት። ወንዱ ሴቱም ሳይል እያንዳንዳችን እንደ ዜጋ እንደ ኢትዮጵያዊነታችን ሁላችንም ለሰላም ዘብ መቆም አለብን። ሰላም የግላችን ነው። ከፈጣሪ ጋር ሰላም፣ ከሚስት ጋር ሰላም፣ ከጎረቤት ሰላም፣ ከልጅህ ጋር ሰላም፣ ከመስሪያ ቤት ጋር ሰላም፣ ከመሪ አካል ጋር ሰላም፣ እንደዚሁም ከእንስሳዎች ጋር ሰላም፣ ከአዋፍ ጋር ሰላም፣ ከተለያዩ ከአየር ጋር ራሱ አትበክለው ሰላም። ይህን ሁላ ነገሮችን ሰላም ማድረግ በአንድ ሰው አይሰራ። ከአገር ሰላም ጋር ከሰላም ሰራዊት ጋር በጎን መቆም እንዳለብንና ነገሮችን ለሰላም ሁላችንም ማሰራጨት እንዳለብን ነው የምናገረው። እንደ ሀገር ጥሩ የጸጥታ ስትራክቸር አለ ብዬ አስባለሁ። ግን ይሄ ሁሉ እንኳን ሆኖ ብቻውን ይሄ ተቋም የሀገሪቷን ሰላም ያስጠብቃል ማለት አይደለም። የህዝቡ ደግሞ ትብብር ይፈልጋል። አንደኛ ለወንጀል ራሱን ባለማጋለጥ ባለመተባበር፣ ሌላ ወንጀለኞችን በማጋለጥ ጭምር። አሁን አገር ብዙ ጊዜ የሚጠቃው በተለያየ ዓለም ላይ ስናይ ውስጥ ባሉ ሰዎች ነው። አንዳንድ በገንዘብ መታለል አለ፣ በወጣትነት መታለል አለ፣ በተለያየ መንገድና አገራችንን በምንም መልኩ ሰላማን ኮምፕሮማይዝ ማድረግ አያስፈልግም። ጸጥታዋን ኮምፕሮማይዝ ማድረግ አያስፈልግም። የትኛውም አይነት የፖለቲካ የትኛውም አይነት የሀሳብ ልዩነት ሊኖር ይችላል። አገርን በሚያፈርስ ጉዳይ ላይ ግን ዜጎች ባይተባበሩ ብዬ አስባለሁ። የሚያስገዛ ነው የሞላ ዋናው ሌላ